እያዛችሁ ነው። ላይ ላለ ሀታይ ያው ላይ ላለች አንድ ሰው እኔ አውርቼ እስከምጨርስ ድረስ አንድ ሰው ጣልቃ ከገባችሁ ማለት ነው እንደ ግልባጭ መኪናው ነው የምገለብጣችሁ። ያ ኦኬ ልጀምር። በመጀመሪያ የሆነ ነገር ለእናንተ ጸሎት አደርጋለሁ። በጸሎት ነው የሚጀምረው። እንኳን አደረሳችሁ ክርስቲያን እህቶቼ ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ ስቅለትና ትንሣኤው በዓል እንኳን በሰላም አደረሳችሁ። በዓሉ የሰላም የጤና ያርግልን፣ የአንድነት ያርግልን እና ደግሞ ከዛ በተጨማሪ ደግሞ የቡታጅራ መንፈስ በዚሁ የትንሣኤ ኃይል ከእናንተ ጭንቅላታችሁ እንዲሁ ተነስቶ ሰው የሌለበት ምድር ባዳ ላይ ፈጣሪ ይጣላችሁ። ተፈወሱ፣ እንፈወስ። ሲቀጥል ደግሞ እኔ ብንዝል ኦር ነዳጅ ከተጨመረ ወዲህ ጀምሬ ወደ ዩቲዩብ ሄጄ አላውቅም። ዛሬ ዕለት አንድ ሾምቦቆ የተናገረው መልእክት ቲክቶክ ላይ ሲመጣና ወደ አካውንቴ አካባቢ ሲመጣ ነው መረጃ የደረሰኝ። መረጃው ምንድን ነው? ሰሞኑ ጌም አለ ተብሎ በየዩቲዩባችሁ ተለጥፎ ነበረ። ልጃችን አንድ ቀን ወጥታ ጌም አለ ገም እንደዚህ ነው ብላ ተናግራ አታውቅም። ነገር ግን ወንድ ይሁን ሴት ይሁን አናውቅም፣ ወይ ቀሚስ አይለብሱም ወይ ሱሪ በስነስርዓት የማይታጠቁት ወንዶች እየመጡ ጌም እንትኗ ጌም ታሸንፋለች እየተባለ አንበሳ ቁጥር ለመስማት በጣም የመዳም ቅመሞች ልብ ለመሰረቅ አላማ ይዞ የመጣ ሰዎች ልብ ለመሰረቅ ማለት ነው። እና ብዙ ጊዜ ሀሳብ ሲሰጡ ሰምተናል። ነገር ግን ይህ ሆኖ ሳለው አንዱ ከኮንሶ ሀገር የመጣ አማቻችን ለእንትን ነው ያመጣው፣ ለዘባኝነት ለመቀጠር ነው የመጣ ከገጠር እና ዩቲዩብን ተከፍቶ ነበረ እየሰራ ነበረ። እኔ አንበሳ የሰማሁት ትንሹ አንበሳ እንደ አንቺ የሰው ትዳር ያፈቱ ቲክቶክ ላይ አንቺ የሚደግፉት 3 ናችሁ። 3ቱ ባለፈው ለቀለበት ካወጡት በኋላ አሁን አንበሳ ማግዛት ስለማይችሉ ትንሹ አንበሳ ነው የገዙት እና አንቺ ከጥቅም ውጪ ነሽ። ገና መግቢያ ላይ ነው ሩታ የምታሸንፍሽ። ስለዚህ እኔ በ10 ስልክ ታብታብ አደርጋለሁ በሚለው ሀሳብ ሲሰጥ ብዙ ሰዎች ጥያቄ አንስቷል። ከኔ ጀምሮ እኛ ከመጀመሪያ ጀምረን እነ ትክክል ተብለን በቅርብ ጊዜ ስማችን የተሰየመን እኛ በንጹህ ልብ የምንወድና የምናከብራት ሩቲ ሀብቴ በጥቅምና በቁሳቁስ አይደለም ሰዎች የምንወደው እኛ ይሁን እኛ የምንወዳት የምናከብራት ሩቲ ሀብቴ ጥቅምና ቁሳቁስ አይገዛትም፣ እኛም አይገዛም። የሰው እግዛም አያስፈልግም። በምንወደው ሰው እስከ ጥግ እንሄዳለን፣ ስማችን እስከሚቀየር ድረስ እንሄዳለን እና ከእሷ ጋር 4 ዓመት ቆይታ አድርገናል። የእኛ ቀብራራ እህታችን ነገ ጌም ጫወታ አለ። እኛ ደግሞ በንጹህ ልብ መጀመሪያ መልእክቴ ለሄርሜላ ይኸው ታብታብ፣ እኔ በዚህ አግዝሻለሁ። እኔ በበኩሌ ማለት ነው ጨካኝ አይደለሁም፣ ኢትዮጵያዊ ነኝ። አግዝሻለሁ እንደ ስራሽን ሳይሆን እንደ በደልሽን ሳይሆን ፈጣሪ ይቅር ይበልሽ እያልኩሽ ይኸው በዚህ ታብታብ አረግሻለሁ። ሄርሜላ በዚህ አግዝሻለሁ። ይሄ አቅም የምሆነው ይሄ ነው። እግዚአብሔር አምላክም አንቺም ወደዚህ ማንነትሽን ይመለስ ብዬ ጸሎትም ዱዓ አደርጋለሁ እና ሰውየው ደግሞ 10 ስልክ ሰብስክራይብ ታብታብ አደርጋለሁ ያልክ ሰውየው ደህና ነክ። እኔ ራሴ ማለት ነው ማዳም ቀሙ 10 ስልክ ይዛለሁ። አንተ የቡታጅራ ታች ስልክ እስከሚለቀም ድረስ እኔ ደግሞ አጠገቤው ማዳም ቤት ቁጭ ብዬ ታብታብ ማድረገው ስልክ ለሩቲ ሀብቴ ላይክ ዲስ ገባክ። በዚህ እኔ ራሴ በዚህ ስልክ ነው ታብታብ ማድረገው። በንጹህ ልብ ፍቅር ብቻ ነው እኛ እንጂ ቁሳቁስ አይገዛም። ገባክ? ሰማክ? መልእክቴ ይደርሳል ብዬ አስባለሁ። አንተ ኮንሶ ማለት ነው። ለአንተ ደግሞ ክሬም ገዝቼ ያለው ማን ያውቃል ይሄኝ ፊት ከተቀየረ ብዬ ማለት ነው። የፈጣሪ ስራ ነው፣ ግን ጣልቃ አልገባም እና እንደዚህ አይነት ውሸትና እንደዚህ አይነት ግፍ ስለምትሰራ ነው እንደዚህ ጭጋ የሆንክ። ፈጣሪ ይቅር በላይ እና ከእኛ ካትፎካከር እሺ። በእኛ ነው እንጀራ የምትበላው፣ በእኛ ነው አዲስ አበባ ምድር የረቀክ። ከሀገር ወጥተናል የምትሉ ሰዎች የቡታጅራ ወንዶችም ሴቶችን ማለት ነው ከሀገር ሳይሆን ከምድርም ውጡ። ግን የምትኖሩት በእኛ ነው፣ ፋንት የምትቀይሩት በእኛ ነው። ገባችሁ? ከፈጣሪ በታች በሩታ ስምና በእኛ ነው። ገባችሁ? እየመራራችሁ ዋጡ። ከመሪ ጀምራችሁ እስከ እንትኖች ማለት ነው
እና በእኛ ነው እንጀራ የምትበሉት። እኛ ሄደን ላይክ ስናደርግ ነው እናንተ የሰው እኩያ ሆናችሁ የምትኖሩት። የሩታ ፎቶ ለጥፋችሁ ነው። ወንድ ሆናችሁ እንደ ወንድነት እስኪ ጎበዝ ሆናችሁ እራሳችሁ አስከብራችሁ እስኪ ስሩ። የወንድ ሽታ እስኪ ሽተቱ። እኛም ማየት እንፈልጋለን። እንደዚህ አይነት ወንዶች አገራችን አይመጥንም፣ ኢትዮጵያ አይመጥንም። ወንድ ማለት ጀግና ሲሆን በራሱ በማንነቱ በቤተሰቡ በሀገሩ የማይደራደር ወንድ ነው እኔ የማውቀው እንጂ የሴት ሱሪ እና የሴት ቀሚስ ለብሶ የወንድ ጸጉር ተቆርጦ እንደኔ አሁን የሆነ ወንድ ሆኛለሁ እንደዚህ መሆኑ ወንድ አይደለም። ወንድ የራሱ ፍጥረት አለ። እንደ ፍጥረታችሁ ሆኖ እሺ። አንድ ሴት ሩታ ስሞ እያጠፋችሁ ከምትኖሩ እንትን ይሄ ኩርኩር እየገፋችሁ ሊስትሮ እየጠረጋችሁ ብትበሉ ፈጣሪም ይባርካል፣ ለነገ ህይወቱም ይስተካከላል። ከፈጣሪ ተጣልታችሁ ከሰው ተጣልታችሁ የምታገኙት ገንዘብ ነገ ደም እንባ እያለቀሳችሁ ትኖራላችሁ። ስለዚህ ወደ ፈጣሪ ተመለሱ። አይመለከትም፣ ይሄ የራሳችሁ ማንነታችሁ ነው። ነገር ግን ከእኛ ጋር አትፎካከሩ፣ እኛ እልክ ውስጥ አታስገቡ። እሺ። እናመሰግናለን የመዳም ቅመሞች፣ የእኛ የእንጀራ ገመዳችን ብላችሁ እኛ መጀመሪያ ምስጋና አቀርቡ። እሺ። ከእናንተ ምስጋና አንፈልግም፣ ግን ምስጋና አቀርቡት ለማለት ኃይል ነው። አይ ሴት እኛ ወንድ አይደለም ካላችሁ እኔ ከሀዊ ዲዛይን እናንተ ስንት ናችሁ? በሩታ ስም የምትነግዱት 17 ወንዶች ናችሁ። 17 ሺፎን በግሩፕ አሰፍቼ ወደ ቡታጅራ እልካለሁ። ከዛን ከሀገር ወጣን፣ አዲስ አበባ መተናል፣ አዲስ አበባ ረፍተናል ከሚለው ሀሳብ ትወጣላችሁ። መጀመሪያ ሸገር ብላችሁ ማጥራት ሞክሩ። አዲስ አበባ መተናል ሻንጣ ይዛችሁ መታችሁ ኩርቶ ፌስታል ይዛችሁ እንዳትገቡ ቡታጅራ። ወደ ነበረባችሁ ድንጋይ ላይ አታሞቁ። እሺ። እኔ ጨርሻለሁ፣ ማውራት ትችላላችሁ። እናመሰግናለን የኔ ወድ። አይ ጥሩ ሀሳብ ነው፣ ሀሳብሽ አሪፍ ነው። እኛ በወሬ ሳይሆን በተግባር ነው። እኔ የምር ሀቅ እየቀለድኩ ምናምን አይደለም። እኛ ያልተጠገብ ፋሚሊ 10 ጀዋል 11 ጀዋል ብትን እኛ ማድረግ ያለብንን እያወቅ እየተዋወቅ ለምን እንተማማለን? እኛ እንድትሆኑ አትችልም። ወደፊትም አሁንም ጉራ እኔ ያዝኩት ስልክ እንዳይገርምሽ ጋና ማለት ነው። 4 ስልክ አለ፣ እህቶቼ ያዙት። እኛ 3 ነን እንደነገርኩሽ ማለት ነው። ታፕታፕ ማድረገውም ከእግሬ ጣቶች ሳይቀር ማለት ነው። ደግሞ በአቤ ማለት ነው። ይኸው ጌታም እንደዚህ አድርጌ ነው ታፕታፕ ማድረጋት በንጹህ ልብ ያለ ምንም። ይኸው እንደዚህ ነው ማድረገው። እኛ እንደዚህ ነን እንጂ እኛ ፍቅርን ነው የምንፈልገው፣ ጥላቻን አንፈልግም። አንተ አሁን እሷ እንድትሰበር ሩታ እንድትሰበር ነው የሚፈልገው፣ ግን መቼም አይሳካም። እሱ የሚሆን ነገር አይደለም። ለምን ሩትን እኛ አይናችን ላይ ነው ያደገችው፣ ቤተሰብ ናት ሩታ ሀብቴ፣ ልጃችን፣ እህታችን፣ ሁሉ ነገራችን። አዝጋ ሩታን የሚከተል እናት፣ እህት፣ ልጅ ናቸው። ስለዚህ እኛ እኔ በቃ እህቴ ናት። እኔ ይሄን አምኜ ተቀብያለሁ። 30 ብታወራ መቼም ቢሆን መቼም አንገቴ በገመድ